ዛሬም በአዲስ ነገር መጥቷል። ኤርሜላና አብረሽ ማለት ነው እና አልቅባችሁ ማለት ነው። አረ በጌታ ስም ጭራሽ እኮ ምላስ አወጣጅብን ኤርሜላ ማለት ነው። ፎቶ ምንም ጽሑፍ የለውም። ልብ ቅርስና ምላስ አወጣችብን። በአንድ አይን ነው አየችንና ብያቸዋለሁ እኮ እኔ ጋይስ ከእናንተ ጋ ነው ንግግር ያላቸው ይመስለኛል። ንግግር ስላችሁ ከተመልካች ጋር ነው ፉክክር የያዙት ወይም ደግሞ እልህ የተጋቡት። እልህ ደግሞ የትም አዳረሳችሁም። በነገራችን ላይ የእውነት የትም አያደርስም። በተለይ ባለትዳር ወንድ ላይ የምትጠለጠሉ ሴቶች ምንም ክብር የሚባል አታውቁም። ለራሳችሁ ክብር የላችሁ፣ ለቤተሰብ ክብር የላችሁ። ከምንም በላይ ደግሞ ሴትነት የሚባል ነገር አለ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሄርሜላ እንግዲህ ልክ ዩቱብ ላይ ሲገባ ማለት ነው ወዶቼ ይለቅላችኋለሁ። በነገራችን ላይ አብረሽ ትላንትና ቪዲዮ በእኔ ቤት ሰርቶ ነበረ። ትዳርን አልፈልግ የሚል ቪዲዮ ሰርቻለሁ፣ ለቅላችኋለሁ። ይሄን ግን በጀመሪያ ለቅላችኋለሁ እና በጣም ነው የሚገርሙ። ምላስ አወጣችብን ጭራሽ ምላስ። ለነገሩ ሁለታችሁም ለራሳችሁ ክብር የሚባል አታውቁም። አንተ በተለይ ልጅ ወልዴል አይደለ ወንድሜ? ቢያንስ ማለት ነው አንድ ነገር ልንገራችሁ፣ በተለይ ሴቶች ማለት ነው ጌታን ለመጀመሪያ ሚስት አንድ ወንድ ልጅ አንድ ባለትዳር ለመጀመሪያ ሴት ክብር ከሌለ የማይጨነቅላት ከሆነ ለእናንተ የጣፋንታ ያው ነው። እንደዛ ነው ማስበው። ይቅርታ አድርጉልኝ። ድራማ ሚሆን ምንም ሚሆን ግን እውነታ ይሄ ነው። እነሱ ድራማ ነው እየሰሩ ያሉት። ግን ለመጀመሪያ ሚስቱ ክብር ከሌለው ወንድ ልጅ ለአንቺም ክብር የለውም። ላፈቀረችው ሴት ፍቅር ወይም ቦታ የማይሰጣት ከሆነ የማይወዳት እሷን እንደምትንከባከብ የማይንከባከብሽ ከሆነ የማያከብርሽ ከሆነ ሌላ ሴት ጋር አንቺን ትቶ ሌላ ሴት ጋር የሚለጠፍ ከሆነ ለአንቺም ያው ነው፣ አይጠቅምሽም። በቃ እኔ ቅርታ አድርጉልኝ። በተለይ ወንድ ማለት ነው ፈራለሁ ጋይስ፣ ቅርታ አድርጉልኝ። ሁሉም አንድ አይደለም። በተለይ ትዳሩን የፈታ ወንድ ፈራለሁ፣ ቅርታ አድርጉልኝ። ለምን መሰላችሁ? ማለት ያቺ ሴት አትፈታም። የሰው ስላልሆነላት ብዬ ነው ማስበው። ገባችሁ አይደለ? በተለይ የአብርሽና የሩታ ፍቅር ታውቃላችሁ፣ በሚዲያ ነው የተጀመረ። በስራም ተገናኙም አልተገናኙም፣ ግን የተጀመረ እንዴት ነው? በሚዲያ ነው፣ እናውቋለን። ገባችሁ አይደለ? ደስ የሚል ፍቅር ነበራቸው። ግን አብርሽ ምንም ያልገባው ነገር አለ። በተመልካች ይመራል። የእውነት በራሱ ጭንቅላት የሚመራ ልጅ ቢሆን ኖሮ ትዳሩ የልጅ እናቱን አክብሮ ለሷ ስሜት ይጨነቅ ነበረ። ፎቶ ስታይ ምን ይሰማታል? ያቺ ሴት ምንድነው የምሰማት? ሳስበው አንተና ፋኒ አንድ ሆናችሁብኝ ሳስበው ማለት ነው። አዎ እንደዛ ነው ነገሩ። አዎ በተለይ ሴቶች ንቁ ማለት ነው። በተለይ ለወንድ የምታሽቃብጪ ንቂ። ከተበዳይ ጎን አማንሽም አላማንሽም እንደዛ ነው አምሮዬ። እኔማ አንዳንዴ ሳስበው ማለት ነው የሴቶች ጠበቃ ቢሆን ደስ ይለኛል ጋይስ። አናታቸው ወንዶቹን በተለይ ሴት ልጅ የሚጎዱ ወንዶችን አናታቸውን ብል ደስ ይበላኝ። ውስጤ ነው ጋይስ፣ ውስጤ ነው። በተለይ አብርሽ ማለት ነው አንተማ መቆረጥ አለበት። ሲጀምር መቁረጥ ነበር ከላይ ላይ አርፌ እንድትቀመጥ ማለት ነው። የሚዲያ ምን አረ በጠዋት ጌታ ሆት ክርስቶስ ስጠኝ በጠዋትና ሄርሜላ ምላስ አወጣችብን። ዛሬ ጭራሽ በራሳ ዩቱብ መታለች። እንግዲህ ፎቶ አዲስ አይደለም። በእርግጥ እኛም ለማናደር ነው ባይዘው። እናንተ ተመልካች የምትሳደቡ ስድብ ፈልጋችሁ ነው እኮ እንዲሰራ ስለሚፈልጉ እንዲሰራባቸው ሁሌ ስለነሱ እንዲወራ ስለሚፈልጉ ነው ባይዘው። እኛ የምናወራ ላይ ቪዲዮ ነው እንሰራበታለን፣ አስተያየት እንሰጣለን፣ ጥቅምም እናገኛለን። ባልጠቀም እኔ ዞር ብዬ አላያቸውም። ይቅርታ አድርጉልኝ። ባልጠቀም ኖሮ አላያቸውም። ዩቱቤ ደግሞ እኔ ነገር ሆኖ አልነግራችኋለሁ። ሲያስጠላ የዩቱብ ጣጣ አልቅም። ጌታን ዝም ብዬ የለፋው ነው እና ውዶች ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ለማንኛውም አብርሽ ማለት ነው ከተመልካች ጋር ግብ ባትፈጥር አሪፍ ነው። ተመልካች ለማናደር ነው የታወቀ ነው። አብርሽ አሁን በዚህ ሰዓት ወደ ራስ ተመለሱ ወንድሜ። ሁሉም አላፊ ጠፊ ነው አባቱ። ወደ ራስ ተመለስ። አው ይሻላል።
ለሚስት ግን ክብር ቢኖርክ ደስ ይለኛል። በተለይ ለሴት ልጅ ስሜት ተጨነቅ። ምን ይሰማታል? ያቺ የተቀመጠችው ያንተ ልጅ አቅፋ አንድ ሴት ወለደች ማለት በቃ አለቀ ማለት ነው። ይደብራል። ለማንኛውም ውዶች ላይክ አድርጉ።